ሰላም ውድ የተከበራችሁ ተመልካቾች እንኳን በሰላም ወደ ቻናሌ መጣችሁ። እኔ ዶክተር ናውም እባላለሁ። በዚህ ቻናል ላይ በጣም ጠቃሚ የጤና መረጃን ወደ እናንተ ተመልካቾች የማቀርብ ይሆናል። በዛሬ ቪዲዮ የምንመለከተው አደገኛ የጉበት በሽታ ምልክቶችና ለምን እንደሚከሰት የጉበት በሽታን ለመከላከልስ መመገብ ያሉባቸውን ምግቦችን በዝርዝርና በስፋት የምንመለከተው ይሆናል። ጤናማ የሆነ ህይወት ለመምራት ጉበት እጅግ በጣም አስፈላጊ የሰውነት ክፍል ነው። ጉበት በሰውነታችን ውስጥ ትልቁ ኬሚካል አመንጪ አካል ነው። ጉበታችን ሶስት ዋና ዋና ጥቅሞች አሉት። ምግብን ለመፍጨት የሚያግዝ ኬሚካልን ያመነጫል። በሰውነት ውስጥ ያሉ መርዛማ ንጥረ ነገሮችን ያጸዳል። የሰውነታችን የኃይል ፍላጎት ለማሟላት ግሉኮስን የሚያመነጭ ይሆናል። አጠቃላይ ከጉበት አስፈላጊ ጥቅሞች አንጻር ጤናውን መከታተል ለሰውነታችን እጅግ በጣም አስፈላጊ ነው። እንግዲህ ለዚህ ቻናል አዲስ ለሆናችሁ እንኳን በሰላም መጣችሁ። ይህን ቻናሌን ሰብስክራይብ በማድረግና የደውል ምልክቷን በመጫን ከጤናችሁ ጋር የተያዙ ጠቃሚ የጤና መረጃን ማግኘት የምትችሉ ይሆናል። እንዲሁም በቅንነት ላይክ፣ ሼር በማድረግ ሌሎችም እንዲማሩበት ማድረግ ትችላላችሁ። አብሮነታችሁ አይለኝ። መልካም ቆይታ። በመጀመሪያ የምንመለከተው የጉበት በሽታ ምልክቶችን እናያለን። በአንደኛ ደረጃ የቆዳ ቀለም መቀየር ወይም ደግሞ መለወጥ አንደኛው የጉበት በሽታ ምልክት ነው። በአይናችን ልናየው የምንችለው የጉበት ጉዳት ወይም ደግሞ የጉበት በሽታ ምልክት የቆዳ ቀለም መቀየር ነው። የቆዳ ቀለም ቢጫ ወይም ደግሞ የገረጣ እየሆነ ከመጣ ጉበታችሁ በትክክል ስራውን እየሰራ እንዳልሆነ ማሳያ ይሆናል። ስለዚህ እርዳታ ስለሚያስፈልጋችሁ በአቅራቢያችሁ ወደሚገኝ ጤና ጣቢያ በመሄድ መታየት ይኖርባችኋል። የቆዳ ቀለም ወደ ቢጫነት መቀየር ዋና ምክንያት ጉበታችን መርዛማ ንጥረ ነገሮችን ከሰውነታችን ስለማያስወግድ የቆዳ ቀለማችን እየተቀየረ ይመጣል። ወደ አይናችንም አካባቢ ቢጫ እየሆነ ይመጣል። ሁለተኛው የሆድ ህመም የሚያጋጥማችሁ ይሆናል። ጉበታችን የሚገኘው በጎድን አጥንት አካባቢ ሲሆን የጉበታችን ጤናማ አለመሆን በሆዳችንና በጎን አጥንታችን አካባቢ ከፍተኛ የህመም ስሜት ይፈጥራል። በዚህም የተነሳ የጉበት ህመም ምልክት ሊሆን የሚችልበት እድል ሰፊ ነው። ሌላው በተደጋጋሚ የማግሳት ስሜት የሚሰማችሁ ከሆነ ይሄም ከዚህ ጋር የተያያዘ ነው። ሆድ ወይም ደግሞ አንጀት በአየር መነፋት ምክንያት በተደጋጋሚ በማግሳት አጠቃላይ የምትሰቃዩ ከሆነ ጉበታችሁ ላይ ችግር ሊኖር ይችላል። ምግብ አለመፈጨት በሚኖርበት ጊዜ ለምግብ መፍጫ የሚሆን ኢንዛይም ማምረት ተስኖታል ማለት ነው። ስለዚህ በተጨማሪም የምግብ መፍጨት ስርዓት በጉበት ላይ ችግር የሚያመጣ ይሆናል። አራተኛ የድካም ስሜት የሚሰማችሁ ይሆናል። ጉበት በምግብ በሚሰባበርበት ወይም ደግሞ እንዲፈጭ በሚያደርግበት ጊዜ በየቀኑ ስራችንን ለመስራት የሚጠቅም ኃይልና ጉልበት እንድናገኝ ይረዳናል። በቀላሉ የምትደክሙ ከሆነ ጉልበት የምታጡ ከሆነ ይህም የጉበት በሽታ ሊሆን ይችላል። ጉበት ስራውን በትክክል አለመወጣቱን የሚያሳይ ምልክት ነው። አምስተኛ የሽንታችሁ ቀለም መቀየር ነው። ጉበታችሁ መጎዳቱ የሚጀምረው የሽንታችሁ ቀለም እየጠቆረ ወይም ደግሞ ወደ ቢጫነት እየሄደ ከመጣ የጉበት በሽታ ማሳያ እንደሆነ ልታውቁ ይችላል። አንዳንዴም ደም የቀላቀለ ሽንት ሊታያችሁ ይችላል ማለት ነው። ስድስተኛ የቆዳ ማሳከክ ነው። የጉበት በሽታ ማሳያ ከሆኑ ምልክቶች አንዱ የቆዳ ማሳከክ ነው። በቆዳችሁ ላይ የሚያሳክክ ቦታ ካለና ከቀን ወደ ቀን እየተባባሰ የሚሄድ ከሆነ የጉበት በሽታ ምልክት ሊሆን ይችላል። ሰባተኛ ማቅለሽለሽ ነው። የምግብ አለመፈጨት፣ የአሲድ አለመመጣጠን የጉበት ጉዳት ምልክት ናቸው። የምግብ አለመፈጨትና ማቅለሽለሽ የአመጋገብ ሁኔታዎቹን ቀይራችሁ የማይስተካከል ከሆነ የጉበት በሽታ ችግር እንደሆነ ማሳያ ነው። የማይስተካከል ከሆነ የጉበት በሽታ ችግር እንደሆነ ልታውቁት ይገባል። ስምንተኛ ክብደት መቀነስ። ምንም አይነት የአካል ብቃት እንቅስቃሴ ሳታረጉ ወይም ደግሞ ክብደት ለመቀነስ ሳትፈልጉ ድንገተኛ የሆነ ክብደት መቀነስ የጉበት በሽታ ምልክት ሊሆን የሚችልበት እድል እጅግ በጣም ሰፊ ነው። ሳትፈልጉ ክብደት የምትቀንሱ ከሆነ የምግብ ፍላጎታችሁም የሚቀንስ ከሆነ ጉበታችሁ ደካማ እየሆነና እየተጎዳ እንደሆነ ማሳያ ነው ማለት ነው። ዘጠነኛ ፈሳሽ መያዝና ወይም ደግሞ መቋጠር። በተለያዩ የሰውነት ክፍል ፈሳሽ መቋጠር ወይም ደግሞ መያዝ በተለይም ደግሞ በእግር አካባቢ የሚታይ ከሆነ አጠቃላይ ደካማ ጉበት ምልክት ነው ማለት ነው። ይህ ሁኔታ አጠቃላይ እብጠት ይባላል። ይህ እብጠት የሚታየው በእጅና በእግሮች እና በጣቶች አካባቢ ይከሰታል። ፈሳሽ የሚይዙ ወይም ደግሞ የሚያብጡ ከሆነ ሰውነታችሁ ላይ የጉበት በሽታ ምልክት ሊሆን ይችላል። አስረኛ የአይነ ምድር ወይም ደግሞ ሰገራ ቀለም የሚቀይር ከሆነ የጉበት በሽታ ምልክት ሊሆን የሚችልበት እድል እየሰፋ ነው።
አይነ ምድር ቀለም መቀየር እንደ ጉበት በሽታ ችግር ምልክት ነው። ሰገራችሁ ላይ ደም የምታዩ ከሆነም እንደዛው የጉበት በሽታ ምልክት ስለሆነ አቅራቢያችሁ ወደሚገኝ ጤና ጣቢያ በመሄድ መታየት ይኖርባችኋል። አጠቃላይ በጉበት የሚጎዱ ስር የሰደዱ በሽታዎች አሉ። እንደ ቫይረስ ኢንፌክሽን፣ መርዛማ ውህዶችና ሜታቦሊክ ሁኔታዎች ስር የሰደዱ የጉበት በሽታ መንስኤዎች ናቸው። አጠቃላይ እነዚህን ለመከላከል ጉበታችሁን የሚያጸዱ 8 ምግብና መጠጦችን በዝርዝር የምነግራችሁ ይሆናል ማለት ነው። አንደኛ፣ ወፍራም አሳ ብትመገቡ እጅግ ይመከራል። ወፍራም አሳ የስብ ክምችትን ለመከላከልና ኢንዛይም ደረጃን ለመጠበቅ ይረዳል። እንደ ሳልመን፣ ሳርዲን፣ ቱና ያሉ የስብ ዋሶዎች ለጉበት ጤና እጅግ በጣም ጠቃሚ ናቸው። በጉበት ውስጥ ያለውን ስብ መጠንና እብጠት እንዲቀንስ የሚረዳውን ኦሜጋ 3 ፋቲ አሲድን የያዙ ናቸው። ለብዙ በሽታዎች ተጋላጭነትን ከመቀነስ ጋር በጥብቅ የተሳሰሩ ስለሆነ በሳምንት ቢያንስ 1 ወይም ደግሞ 2 ጊዜ አሳን ብትመገቡ የሚመከር ይሆናል። ሁለተኛ፣ ነጭ ሽንኩርት ነው። ነጭ ሽንኩርት በጉበት ጤና ላይ እጅግ በጣም ጠቀሜታ አለው። እንደ አሊሰንና ሌሎች ሰልፈር የያዙ ሞሌኪሎች የጉበት ካንሰርን መከላከልና በጉበት ውስጥ የሚገኙ የስብ ክምችትን ለመቀነስ እጅግ ያግዛችኋል። የሰባ የጉበት በሽታን አደጋ ለመቀነስ እጅግ በጣም የሚያግዛችሁ ይሆናል። ሶስተኛ፣ አቮካዶ ነው። በጤናማ ስብ የበለጸገ አቮካዶ የጉበት ጤናን ይጠብቃል። በሞኖሳቹሬትድ ፋቲ አሲድ የበለጸገ ነው። ይህም ኤልዲኤል የሚባለውን መጥፎ ኮሌስትሮል በመቀነስ ኤችዲኤል የሚባለውን ጥሩ ኮሌስትሮል በመጨመር ኮሌስትሮልን ለማሻሻል ይረዳል። የጉበት ሴሎችን ከጉዳት ለመከላከል ይረዳል። ይህም በተለይ ስር የሰደደ የጉበት በሽታ ላለባቸው ሰዎች እጅግ በጣም የሚመከር ይሆናል ማለት ነው። አቮካዶ ከ20 በላይ እጅግ በጣም አስፈላጊ ቪታሚኖችና ማዕድናቶችን ይዟል። እነሱም እንደ ንጥረ ነገር ማበልጸጊያ ሆነው ያገለግላሉ። ይህም ሰውነታችን በስብ የሚሟሙ ንጥረ ነገሮችን እንዲቀበል በማስቻል የጉበታችሁን ጤንነት ለመጠበቅ እጅግ የሚያግዛችሁ ይሆናል። አራተኛ፣ ቡና ነው። ቡና መጠጣት ስር የሰደደ የጉበት በሽታ ተጋላጭነትን እጅግ በጣም ይቀንሳል። እንዲሁም የጉበት በሽታ ሊከላከልና ጤናማ የጉበት ኢንዛይምን ለመቆጣጠርም እጅግ የሚያግዛችሁ ይሆናል። ቡና መጠጣት አጠቃላይ የሰባ ጉበት በሽታ እንደ ሄፓታይተስ ጨምሮ የጉበት በሽታን ይከላከላል። ይህም ለጉበት ካንሰር የመጋለጥ እድላችሁን እጅግ በጣም የሚቀንስ ይሆናል። ቡና መጠጣት ስር በሰደደ የጉበት በሽታ የመጠቃት እድላችሁን እጅግ የሚቀንሰው ይሆናል እና ቢያንስ በቀን 2 ሲኒ ቡና ብትጠጡ የሚመከርና የጉበት ጤናችሁን ለመጠበቅም የሚያግዛችሁ ይሆናል። አምስተኛ፣ የወይራ ዘይት ነው። የወይራ ዘይት የኦክሳይድ ውጥረትን ለመቀነስና የጉበት ተግባርን ለማሻሻል ይረዳል። በሞኖሳቹሬትድ ፋትና በአንቲኦክሲደንት የበለጸገ ነው። የመብጠትና የኦክሳይድ ውጥረትን በመቀነስ አጠቃላይ የጉበታችሁን ጤንነት ለመጠበቅ ይረዳል። ስድስተኛ፣ አረንጓዴ ሻይ ነው። አረንጓዴ ሻይ የጉበት ጤናን ለመጠበቅ እጅግ በጣም ይረዳል። እንደ ካቲኬን ያሉ አንቲኦክሲደንትና ለጤና አጠባበቅ ባህሪያቱ ጤናማ የአንጀት ባክቴሪያን ይደግፋል። እብጠትንም የሚቀንስ ይሆናል እና መጠነኛ በሆነ መንገድ መጠጣት የጉበት በሽታን ለመከላከል እጅግ በጣም ይረዳል። ሰባተኛ፣ ብሮኮሊ ነው። እንደ ብሮኮሊ ያሉ አትክልቶች የጉበት ተፈጥሮ ኢንዛይሞችን ይጨምራሉ። ከጉዳትም የሚጠብቅና የጉበት ኢንዛይሞችና የደም ደረጃን ለማሻሻል ይረዳሉ። አጠቃላይ የጉበታችሁን ጤንነት ለመጠበቅም የሚረዳችሁ ይሆናል። ስምንተኛ፣ ሎሚ ነው። የሎሚ ፍሬዎች ከፍተኛ መጠን ያለው ቫይታሚን ሲ ይዛሉ። ይህም ሰውነታችን መርዛማ ንጥረ ነገሮችን ለማዋሃድ ይረዳል። በዚህ ምክንያት የጉበት ስራን ያቀላል። በተጨማሪም የተለያዩ አትክልትና ፍራፍሬዎችን ብትመገቡ ይመከራል። የቤሪ ፍሬዎች ለጉበት ጤና እጅግ በጣም ጠቀሜታን ይሰጣሉ። ለምሳሌ እንደ ጆሪ የጉበትን ጤና ለመጠበቅ እጅግ በጣም የሚደግፉ ንጥረ ነገሮች የተሞላና የደም ስኳር መጠንን ለመቀነስ፣ ስብን ለማቃጠልና ጉበትን ለማጽዳት የሚረዱ ውህዶችን በውስጣቸው ይዘዋል። ስለዚህ አትክልትና ፍራፍሬዎችን ብትመገቡ እጅግ የሚመከር ይሆናል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ትምህርታዊ የጤና ቪዲዮ ይህንን ይመስላል። እንደተማራችሁበት ተስፋ አረጋለሁ። አደገኛ የጉበት በሽታ ምልክቶችን ለምን እንደሚከሰቱና በሽታውን ለመከላከልስ መመገብ ያለባችሁን ምግቦችን በስፋትና በዝርዝር ተመልክተናል። እንግዲህ ለዚህ ቻናል አዲስ ስለሆናችሁ እንኳን በሰላም መጣችሁ። ይህን ቻናሌን ሰብስክራይብ በማድረግ በቅንነት ይህ ቪዲዮ ለሌሎች እንዲማሩበት ሼር፣ ላይክ እና አጠቃላይ ሀሳብ ካላችሁ ኮሜንት ላይ ብጽፉልኝ የምመልስላችሁ ይሆናል። በነገው ዕለት በሌላ ጠቃሚ ትምህርታዊ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።